ሰላም ጤና ይስጥልኝ አድማጭና ተከታታዮች፣ ዛሬ ነሐሴ 4 ቀን 2018 ዓ.ም ዕለታዊ ታማኝ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን ዋና ዋናዎቹን ላስደምጣችሁ። በራያ አላማጣ የድሮን ጥቃት መፈጸሙ ተሰምቷል። የአዲስ አበባ ጉዳይ በአማራና በኦሮሚያ ክልል መከፋፈል መፍጠሩም እየተነገረ ይገኛል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በሌላ አመራር ሊተኩ እንደሚችሉም ተሰምቷል። እንዲሁም ወደ ጫካ የመጣ ነው ምክክር ባለመኖሩ ነው ሲሉ ካፕቴን ማስረሻ ሰጤ ተናግረዋል። በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን እናልፋለን። በመርጦ ለማርያም ከተማ ነው የተወለድኩት። በወጣትነት ዘመናቸው ለሀገራቸው በሀገር መከላከያ ሰራዊት በአየር ኃይል ካፕቴንነትም አገልግለዋል። በህገወጥ የህወሓት ቡድን ስልጣን ዘመን በእስር ላይም አሳልፈዋል። በለውጥ ወቅትም ከእስር ነጻ ሆነዋል። በአማራ ክልል በተፈጠረው ግጭት የታጠቁ ኃይሎችን ሲመሩም ቆይተዋል። የግጭትን አክሳሪነት በህዝብ ላይ የሚያደርሰውን ጫና በመገንዘባቸው ከጓደኞቻቸው ጋርም የሰላም አማራጭን ተቀብለዋል። በኢትዮጵያ ሀገራዊ ምክክር ኮሚሽንም እየተሳተፉ ይገኛሉ። ምክክሩ ለአዲት ሀገር አስፈላጊ መሆኑንም ገልጸዋል። ምክክሩ በ1960ዎቹ አካባቢ ተካሂዶ ቢሆንም መንግስታት ሲቀያየሩ የሚፈጠረውን እልቂት ማስቆም፣ የምሁራንና የዜጎችን ህይወት ማዳን ይቻል እንደነበርም ተናግረዋል። የተጀመረው ሀገራዊ ምክክር ሂደት አካታች፣ ፍትሐዊና ገለልተኛ መሆኑንም ገልጸዋል። ወደ ጫካ የወጣ ነው ምክክር ባለመኖሩ ነው ያሉት ካፕቴን ማስረሻ የኔ ቁስል የሁሉም ኢትዮጵያዊ ቁስል ነው ብለው መነጋገር ባለመቻሉ የትጥቅ ትግል አማራጭ አድርገው እንደነበርም ያነሳሉ። በትጥቅ ትግል የህዝብን መከራ ማራዘም ብቻ እንጂ ጥቅም የለም የሚል አቋምም አላቸው። ፍላጎታቸው መነጋገር ብቻ ስለነበር ከመንግስት ጋር ድርድር በማድረግ የሰላም አማራጭ መቀበላቸውንም ገልጸዋል። አሁንም የሀገራቸው እጣ ፈንታ ለመወሰን በሀገራዊ ምክክር ኮሚሽኑ ላይ እየተሳተፉ መሆኑንም ገልጸዋል። የኢትዮጵያ ታሪካዊ ጠላቶች እንድንከፋፈል አድርገውናል ያሉት ሲሆን በግጭት በጦርነት ያመጣነው ለውጥ የለም፣ ይልቁንም በግጭት ትውልድ እየገደልን ህዝብ እያሰቃየን የሀገር እድገት ወደ ኋላ እየመለስን ነው ሲሉም ተደምጠዋል። አንዱን ጨቋይ፣ አንዱን ተጨቋኝ፣ አንዱን ተጠቃሚ፣ ሌላውን ደግሞ ተጎጂ በማድረግ ሀገር ልናራምድ አንችልም ያሉ የውጭ ኃይሎች በስሜት የሚነዳ ትውልድ እንድንፈጥር እየሰሩ መሆኑን ጠቅሰው ለሀገር በማሰብ ውይይትን በማስቀደም የጠላቶች ሴራ ማክሸፍ ይገባናል ሲሉም ተናግረዋል። ታጣቂዎቹ በዚህ ጥያቄ ስም የራሳቸውን ጥቅም እንደሚያፈሩ የተናገሩት ሀገር የምትመሰረተው በምክክር መሆኑንም አጽንኦት ሰጥተዋል። ወደ ሌላኛው ዝርዝር መረጃችን ስናልፍ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በሌላ አመራር ሊተኩ እንደሚችሉ እየተነገረ ሲሆን የኦሮሚያ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ በሌላ አመራር ሊተኩ እንደሚችሉ የተለያዩ የዜና ምንጮች ጠቅሰው በርካታ ሚዲያዎችም ዘግበውታል። ይሁን እንጂ አቶ ሽመልስ አብዲሳ ከኃላፊነት መነሳት ለተሻለ የስራ እድገት ድልድል ይሁን ወይም በጥፋተኝነት እንደሆነ እስካሁን በግልጽ የተነገረ ነገር አለመኖሩም ተሰምቷል። ከዚሁ የአመራር ሽግግር ጋር ተያይዞ እስከ ነሐሴ ወር አጋማሽ ድረስ ከ5 በላይ የሚሆኑ ክልሎች አዲስ የክልል መንግስታት ምስረታ እንደሚያከናውኑም ተገልጿል። ይህ ሂደትም በየክልሎች አዳዲስ አመራሮችን ወደ ኃላፊነት ለማምጣትና አወቃቀሮችን ለማስተካከል ያለመ እንደሆነም ምንጮች ያመላክታሉ። በተጨማሪም በመስከረም ወር አጋማሽ ላይ በብልጽግና ፓርቲ መሪነት አዲስ ሀገራዊ መንግስት እንደሚመሰረትም ታውቋል። ይህም አጠቃላይ ሂደት በፌዴራልና በክልል ደረጃ የሚከናወኑ የመንግስት አደረጃጀትና የአመራር ድልድል አካል እንደሆነም ተዘግቧል። ከዚሁ ከክልሎች ከፌዴራልና መንግስት መስረታዎች በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ በሙስናና በሌብነት ላይ ጠንከር ያለ እርምጃ እንደሚወስዱ መግለጻቸው የብዙዎችን ትኩረት የሳበና አብይ መነጋገሪያ ርዕስ የሆነ ጉዳይም ሆኗል። በሌላ መረጃ የአዲስ አበባ ጉዳይ በአማራና በኦሮሚያ ክልል በኩል መከፋፈል መፍጠሩ እየተነገረ ነው። አዲስ አበባ ከተማ የኦሮሚያ ዋና መቀመጫ እንዲሆን ሀሳብ ለሚሰጡ ተመካካሪዎች የገንዘብ ጉርሻ እየተከፈላቸው ነው መባሉም ተሰምቷል። ኮሚሽኑ ከብልጽግና ወግኖ አዲስ አበባ የኦሮሚያ ዋና መቀመጫ እንድትሆን ጫና ማሳደራቸው ቅሬታ አስነስቷል። የፌዴራል ከተሞች ጉዳይ በአጀንዳነት በያዘው ቡድን የተጠናከረ ምክረ ሀሳብ ለተመካካሪዎች አላቀረበም ሲልም ተችቷል። ሀገራዊ ምክክር ጉባኤው የቀረቡ የስልታዊ ቡድን ምክረ ሀሳቦች እንዲያደራጁ ኃላፊነት የተሰጣቸው አጠናቃሪ ቡድኖች በ7 የስራ ቡድኖች ያጠናቀሩት ምክረ ሀሳብ ያቀረቡ ሲሆን በአዲስ አበባ ከተማ ህጋዊ አቋም ዙሪያ የቀረቡ ምክረ ሀሳቦች በተመካካሪዎች ላይ ልዩነት እንደፈጠሩ ናቸው ነው የተባለው። አዲስ አበባ የፌዴራል ከተማ ትሁን በሚለው ምክረ ሀሳብ ዙሪያ ስምምነት ላይ ቢደረስም ከተማዋ በተጨማሪነት የኦሮሚያ ክልል ዋና ከተማ መቀመጫ ትሁን በሚል የተነሳው ምክረ ሀሳብ ግን በስብሰባ አዳራሽ ውስጥ እና ከአዳራሽ ውጭ ውጥረት እንዲሰፍን ማድረጉ ተመካካሪዎች ተናግረዋል። በመጨረሻ ወደምናየው ዝርዝር መረጃችን ስናልፍ በራያ አላማጣ የድሮን ጥቃት መፈጸሙ ተሰምቷል። ጥቃቱ የተፈጸመው በግመል የተጓጓዘ መሳሪያ ታጣቂዎች ሲቀበሉ ነውም ተብሏል። ጥቃቱ ዛሬ ነሐሴ 4 2 ሰዓት አካባቢ በራያ አላማጣ ወረዳ የመርዋ ንዑስ ወረዳ የድሮን ጥቃቱ መፈጸሙ የታወቀ ሲሆን እንደየአካባቢው ምንጮች ገለጻ ጥቃቱ በመርዋ ሁለተኛ ደረጃ ትምህርት ቤት አካባቢ በሚንቀሳቀሱ አርሚ 26 በሚባሉ የህወሓት ታጣቂዎች ላይ እንደሆነም ተሰምቷል። በጥቃቱ አርሚ 26 ኮር 3 ሙሉ በሙሉ መደምሰሱን ተሰምቷል ነው የተባለው። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣሁት መረጃ ይመስላል። በሌሎች መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ